ሰላም ቤተሰብ ሚስተር ሶል ነኝ። ዛሬ ደግሞ 8 የገዳ ኦፊሻሎች ይዤላችሁ መጥቻለሁ። መጀመሪያ የምናገኘው አባ ገዳ ነው። አባ ገዳ he is head of government ወይም ደግሞ he is the supreme ገዳ official in the ገዳ government. The second ገዳ official is known as አባ ቦኩ. አባ ቦኩ he is father of the scepter ወይም ደግሞ father of the ቦኩ ይባላል። የዱላውን የሚይዘው ማለት ነው። The third one is አባ ጨፌ. he is head of the assembly የኦሮሞ ፓርላሜንት ሄድ ነው ማለት ነው። አራተኛው የገዳ ኦፊሻል he is called the አባዱላ that means he is a war leader or commander of the army የጦር መሪው ማለት ነው። ከዛ የምናገኘው አባ ሴራ ነው። አባ ሴራ father of law ወይም ደግሞ የህግ አባት ማለት ነው። ቀጣይ የምናገኘው አባ አለንጋ። አባ አለንጋ that is a chief judge ወይም ደግሞ ዳኛ ማለት ነው። the other one is አባ ሳ አባ ሳ means father of treasury ወይም ደግሞ የኢኮኖሚ ሚኒስትር ወይም ደግሞ የሀብት ሚኒስትር እንደማለት ነው። the last ወይም ደግሞ 8ኛው ገዳ ኦፊሻል አባ ሙዳ ይባላል ወይም ደግሞ ሲኒየር ቃሉ means spiritual leader ወይም ደግሞ priest ማለት ነው ወይም ደግሞ ዋናው ቄስ ማለት ነው።